ለሲኖዶስ ይህን መረጃ አድርሶም እጩ ሲኖዶስ የሚል ተጀምሯል። ሰው ሌላ ዓለም ገብቷል። የሲኖዶስ አባል ኦርቶዶክስ ቤተክርስቲያንና አያት የሚዳፈሩት የፕሮቴስታንት አማኞች ይህን ሰውዬ ስትመለከቱት ቆቡን አድርጎ ቀሚሱን ለብሶ መስቀሉን ይዞ ስትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ይንታ እሸቱ አለማየሁ የተናገሩት እውነት ከኛ የተነቀለ የተገነጠለ ሊያብድ ማይበረሰቡ አብዳል ብሎ ጸበል እንዳይወስደው። ወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በዝት ይበል። ዛሬም እናንተን ያስተምሯችኋል ይመክሯችኋል ብዬ ማስባቸውን መረጃዎችን ይዤ መጥቻለሁ። ጉልበት እንዲኖረው ላይክ በማድረግ ሼር በማድረግና መረጃውን በማዳረስ ከጎናችን መቆማችሁ እንዳይዘነጋ። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን የማመራ ነው የሚሆነው። ከምንከታተለው ጉዳዮች ከምናያቸው መካከል እንግዲህ የቤተክርስቲያን ፈተናዎች የሆኑት በስተዋል። የቤተክርስቲያን ፈተናዎች በስተዋል አይደል መልተዋል የሚባል በውስጥም በውጭም ማለት። መጀመሪያ እስቲ የውጭውን ላሳያችሁ። የውጭውን ላሳያችሁና የውስጡ ምን እንደሚመስል ደግሞ እንመለከታለን። የቤተክርስቲያንን ቆብ፣ ካባ፣ ጸናጽል፣ መቋሚያ፣ ከበሮ እየያዙ ኦርቶዶክስ ነን የሚሉ ቀላል አይደሉም። እንካተላቸው። ይህን ሰውዬ ስትመለከቱት ቆቡን አድርጎ ቀሚሱን ለብሶ መስቀሉን ይዞ ስትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ አማኝና መነኩሴ ይመስላል። ግን በፍጹም ከዚህ የራቀ ሐሰተኛ ከሃዲ መናፍቅ ነው። እንዲሁም ደግሞ ለምድ የለበሰ ተኩላ ነው። በነገራችን ላይ ይሄኛውንም ሰውዬ ብንመለከተው ይህስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልባስ የሆነውን የመነኮሳቱን የካህናቱን ልብስ ለብሶ የፈለገውን ነገር የሚናገር ቤተክርስቲያንን የሚሰድብ መናፍቅ ነው። እንዲሁም ደግሞ እነዚህ ሰዎች ብትመለከቷቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት የሆነውን መቋሚያና ጸናጽል ይዘው እንዲህ ሲቀልዱና ሲያሾፉ እንመለከታለን። ግን እነዚህ ሰዎች እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍጹም ስህተት ናት፣ ልክ አይደለችም ብለው ነው ከዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጡት። ግን ከወጡ በኋላ ደግሞ የሷ የሆነውን ንብረት ይዘው እንመለከታለን። በመጀመሪያ ደረጃ የሷን ንብረት ይዘው እንደዚህ ሲቀልዱና ሲያሾፉ የሚጠይቃቸው ሰው በማጣታቸው ነው እንደዚህ መሬን የለቀቁት። ምክንያቱም በጣም ንቀውናል። የፈለጉትን ነገር ቢያደርጉ የፈለጉትን ነገር ቢናገሩ በዚህ ኃላፊነት እርከን ላይ የተቀመጡ አባቶችም ቢሆኑ ሰዎች ማንም ስለማይናገራቸው እንደፈለጉ የኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት በሆነው ላይ ሲቀልዱና ሲያሾፉ እንመለከታለን። ግን እኔ ለነዚህ ሰዎች ያለኝ መልእክት ቢኖር እናንተውን ጊዜ የሰጣችሁ መናፍቃን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፋችሁን የምታላቅቁ ባለጌዎች ተው እረፉ የሚላችሁ ያጣችሁ ሰዎች ዛሬ የእናንተ ቀን ሊሆን ይችላል። በኋላ ግን የይህች ቅድስት ቤተክርስቲያን ቀንና ዕለቷ ይመጣል። ያን ጊዜ አንድ ባጠፋችሁት 10 ዋጋ እንደምትከፍሉ ተስፋ አደርጋለሁ። እንዲሁም ደግሞ ያለ ሕግ የበደለን ያለ ሕግ መቅጣት ተገቢ ነው። በዚያን ጊዜ ጊዜያችሁን ጠብቃችሁ አሁን ለምታጠፏት እያንዳንዱ ጥፋታችሁ የይህች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀን የመጣ ጊዜ እጥፉን ትከፍላላችሁ። አሁንም ቢሆን እረፉ የሚላችሁ ሰው አጣችሁ እንጂ እናንተ ለሀገርም ለቤተክርስቲያንም አስቸጋሪ ሰዎች ሆናችሁ እንዳበነ ሊገባችሁ ይገባል። ግን ጊዜ ሰጥቷችኋል። ባንኩም ታንኩም ስልጣኑም ሀብቱም የእናንተ ነው። ጊዜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን በደንብ ተገናኝተን የምናወራበት ይሆናል። ይቆያል። ባንኩም ታንኩም ስልጣኑም የእናንተ ነው ብሏል ዲያቆን ሲራክ። እግዚአብሔር ይመስገን። ደስ የሚል ብርቱ ወንድማችን ነው። ትክክል ነው። ጊዜ ሲያመጣ እንደዚህ ነው። በድፍረት ይናገራሉ፣ ይሰድባሉ፣ ይተቻሉ። በቃ ሁሉንም ነገር እንደፈለጉ ያደርጋሉ። ግን የጊዜ ጉዳይ ነው። ጊዜ የማያመጣው ነገር የለም፣ የሚመልሰው ነገር አለ። እና በጊዜ ሂደት እንቃኛለን፣ እንመለከታለን። እንደነዚህ አይነት ሰዎች እንደነዚህ አይነት ክብራቸውን የማይጠብቁ አካላት ቤተክርስቲያንን ሲተቹ ሲሳደቡ ዝም የሚባለው ሕጉም ዝም ስለሚል እኛም ብንናገር መልስ ስለማይሰጠን የእግዚአብሔርን ቀን እየጠበቅን መጠበቁ ይሻላል በማለት ነው። ስለዚህ በጣም በድፍረት እንደውም ከነሱ የባሰ ደግሞ እያንዳንዱ ሰው እየተነሳ መናገር፣ መዳፈር፣ ማንቋሸሽ ጀምሯልና እግዚአብሔር ደግሞ በጎን ቀን ትክክለኛውን ጊዜ ያመጣል ብለን እናስባለን። ያው የጊዜ ጉዳይ ነው። የውስጥን ፈተና ደግሞ ላሳያችሁ። ዲያቆን ሲራክ ይደግማል። ውስጥ ላይ ደግሞ ሆነው እንደዚህ የሚቀልድ ደግሞ አለ። በረከቱን የሚወስደው ማነው? ላይ ያረገ ነው
የሚወስደው ማን ነው? ፎሎ ያረገን የሚወስደው ማን ነው? ሸር ያረገን። ይሄንን ሰው ልናገር የፈለኩት በዚህ ድርጊቱ ብቻ ሳይሆን ከዚህ በፊትም እንዲህ አይነት ተግባር አድርጎ ስለነበረ ነው። እንደዚህ የጠመጠሙ ግን ያልተማሩ ግለሰቦች በጣም ለቤተክርስቲያን ፈተናና ችግር እየሆኑባት ነው። ምን መናገር እንዳለባቸው፣ የያዙት መስቀል ምን አይነት ትርጓሜ እንዳለው፣ በዚህ መስቀል አማካኝነት ምን አይነት ስራ መስራት እንዳለባቸው የተሰጣቸውን ተልእኮ ይዘነጉ እንደ ኩታራ እንደ ሕፃን ቁጭ ብሎ እንደ አይነት ቀልድ የሚቀልዱ በረከቱን የሚወስደው ማን ነው ላይክ ያደረገ ነው እያሉ የሚዘንብቱ የጠመጠሙ ተመረናል ብለው የሚያስቡ ግን ጭራሽ ቤተክርስቲያን ያልገባቻቸው ለአሕዛብ ለመናፍቃን መዘባበቻና መጫወቻ እንድትሆን መንገድ የሚከፍቱ እንደዚህ አይነት ግለሰቦች ለቤተክርስቲያን አሁንም ድረስ ችግር ሆኗት ይገኛሉ። ስለዚህ ሁላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታዮች እንደዚህ አይነት ሰዎችና ግለሰቦች ሲያጋጥሟችሁ ከቤተ ክርስቲያን ለይታችሁ እነዚህን ሰዎች ለማየት ሞክሩ። ቅድስት ቤተ ክርስቲያንና እንደነዚህ አይነት ሰዎችን ለይተን ማየት አለብን። ቤተ ክርስቲያን የጠራች የነጣች ክብርት የሆነች በእነዚህ የማትመዘን እነዚህን የምትመዘን ቅድስት መሆኗን ልታውቁ ይገባል። እነዚህ ቤተ ክርስቲያን ውስጥ ውጭ ብለው በሷ ማሊያ የሚጫወቱ ያልተማሩ ሌላ ተልእኮ ላይኖራቸው ይችላል፣ ሊኖራቸውም ይችላል። ግን አሁን ምዕመኑን እያደናቀፉትና ለምዕመኑ እንቅፋት እየሆኑ ይገኛሉ። ስለዚህ እንደዚህ አይነት ሰዎችን ስትመለከቱ በሃይማኖታችሁ ፍጹም እንዳታዝኑ። ለምን ከተባለ ቤተክርስቲያን ሰፍራና ለክታ ካስቀመጠችው ሕግ እነዚህ ተንሸራተው የወደቁ እንጂ ቤተክርስቲያን አብራ የወደቀች አይደለችምና። ስለዚህ እንደነዚህ አይነት በሐሳብ የወደቁ በንግግር የወደቁ በተግባር የወደቁ ሰዎችን ስትመለከቱ አይ ቤተክርስቲያን ብላችሁ በፍጹም ለማዘን እንዳትሞክሩ። እነዚህ ሰዎች ግለሰብ ናቸው። ግለሰቡን ለመንቀፍና ግለሰቡን ለማረም ሞክሩ እንጂ ወደ ቤተክርስቲያን አስጠግታችሁ ቤተክርስቲያንን አብራችሁ ለመናገር እንዳታስቡ። እነዚህ ቤተክርስቲያንን አይወክሉም። ግን ቤተክርስቲያን ውስጥ ቁጭ ብለው የቤተክርስቲያንን ደሞዝ የሚበሉ ግለሰቦች ናቸው። ስለዚህ የጠመጠመ ሁሉ የተማረ አይደለም፣ ደግሞ የተማረ ሁሉ ያስተዋለ አይደለም። ይሄንን ለይታችሁ ለማወቅ ሞክሩ። በቤተክርስቲያን በፍጹም እንዳታዝኑ። ግለሰቦቹን ለመንቀፍ ለመምከርና ለመገሰጽ ሞክሩ። ይቆያል። እንግዲህ ያው ግለሰቦቹ በዚህ ደረጃ ናቸው። የውስጥና የውጭ ፈተናው ቀላል አይደለም። ስለዚህ በአስቸኳይ እንደነዚህ አይነት አካላትን ልንቃወም ይገባል። የተሳሳቱት ግለሰቦች እንጂ ታላቂቷ ቤተክርስቲያን አይደለችም። ጊዜ ማያመጣ የለም አይደለ? ሲኖዶስ አባል ያለውን ሰው ደግሞ ላሳያችሁ እስቲ። ራሱን ለሲኖዶስ የቆጠረውን ግለሰብ ሰው ሌላ ዓለም ገብቷል። የሲኖዶስ አባል እንግዲህ የሲኖዶስ አባል መባባል ተጀምሯል። እነዚህ በእርግጥ የተሐድሶ ክንፍ ላይ ያሉ ይመስለኛል። ኦርቶዶክስ አይመስሉኝም። ግን ደግሞ ቤተ ክህነት አካባቢውን ሲያንዣበቡም ተመልክተናል። እዚህ ስሙን አሁን በጊዜው በደንብ አጣርተን እንነግራቸዋለን። መጥራት ከማልፈልገው ማህበር ጋር የሆነ የተወዳጀ የሆነ ግንኙነት ያለው አይነት ነገር ያላቸው ናቸውና በጣም አደገኛ ነው። በተለይ በማህበር ስር ያሉ አካላት በጣም ሊጠነቀቁ ይገባል። ምክንያቱም ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የሚዳፈሩ እየሆኑ ስላሉ ማለት ነው። አቡነ ገብርኤል የማህበራትን ጉዳይ አንስተው እንዲህ ይላሉ፣ እንካተላቸው። ከኋላ የምትመለከቷቸው ብፁዕ አቡነ ገብርኤል ይባላሉ። የቅዱስ ሲኖዶስ አባል ናቸው። በዛሬ ቀን የካቲት 27 ቀን 2018 ዓ.ም አንድ ንግግር አድርገው ነበር። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረገን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ላይ ድክመት እያሳየች ነው ሲሉ ነው መናገራቸው የተሰማው። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ወደ ቪዲዮ። በተለይ የትምህርት ወንጌል በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሱ ስለ ወንጌልን በሚመለከት ስለሚደረገው አስተዋጽኦ ነው የዘረዘረው የተነተነው። ከምሽቱ 2 ሰዓት እስከ ቀኑ 6 ሰዓት ሰፊ መንፈሳዊ አገልግሎት ይሰጣል። ደስ ይላል በጣም። አምልኮታችንን የምንፈጽምበት የምናከናውንበት፣ ለወንጌል ግን ጊዜ የለን። ምን ይላል አንድ ወደ ብራ ላይ ይወጣና አይ ሌሊት ከአገልግሎቱ በሁሉም ሲሰጥ ነው ያደረው። ያ ሲጮ ያደረው ደብተራ ተምሮ ማነው አንድ ወንጌል ሰብኳል ወይ ድምጽ ማጉያ በእኔት አልከል ሰዓለ ማጨል ከምንያማ ጉያ ከሰሳ ጃትት ተጃጅለ በላከን ያተው በላይ ወንጌል ቦታ እዶን ቀቡን ሳንከን ደቂቃ ሰብዶ መለን አርገት
ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምህራን ወጣቶች እንደነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው። ከናፉ ወንጌል ከስርት በርሲቱ ኑረጅራ ቁልቁሉም ጳውሎስ ማንጀራ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለመንኩ። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም ይላል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ንጹህ ወንጌል መስበክ ቅዱስ ጳውሎስ ምን ይላል? ነነሰን ሰብክ ክርስቶስ አዘ ተሰቀለ። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ እናወራለን አይደል? እንተርታለን አይደል? እንወያያለን አይደል? እንሰብካለን ማቋረጫ የሌለው ከነ ኡመንከ አከብ መግማት ከዚዋ ወዶታን ወንጌል አከበረት ልዩ ትኩረት ያስፈልጋል ለወንጌል በእውነት እዚህ የማህበራት ጉዳይ በጣም ትኩረት ሊሰጥበት የሚገባው ነገር ነው። ልባት ሊሰጥበት የሚገባው ነገር ነው። በጣም በርካታ አዲስ አበባ ብቻ ከ14000 በላይ ማህበሮች አሉና ለአይነት ነገሮች በጣም የበዙ ስለሆነ ህግ መዋቅር መስመር ያስፈልገዋል እና በዛ መንገድ መሆን አለበት የሚል ሐሳቤ አለኝ። ወደ ቀጣይ መረጃ ሳመራ እናደምጥ ወይም እንከታተል የምወደው የእንታ የሸቱን መልእክት ይሆናል። ደስ የሚለውን አስተሳሰብ ደስ የሚለውን አስተምሮ ተካተን እንመለሳለን። አንድ ከኛ የተነቀለ ከኛ የተገነጠለ ሊያብድ ማይበረሰቡ አብዳል ብሎ ጸበል እንዳይወስደው ቲክቶክ ውስጥ ያመሸገ አንድ ጅል ሰው ይያለ እና ጴጥሮስና ጳውሎስ የማዕረግ ስማቸው እዚህ ወንጌት ያለው ጴጥሮስ ጳውሎስ የደብሩ ስም ምንድነው? ብርሃናተ ዓለም ነው። እና ብርሃናተ ዓለም ማለት የዓለም ብርሃኖች ማለት ነው። እና እንዴት ጴጥሮስና ጳውሎስን ብርሃናተ ዓለም ይባላሉ ብሎ የሱ ጨለማ በጣም ስለከፋ የነሱ ብርሃን አይኑን ስለበዘበዘው ወደ ብርሃኑ ከመምጣት የነሱን ብርሃን አጥፍቶ ተመሳሳይ ጨለማ ለመሆን የሚፈልግ ሰው እንዴት ይባላል አለ። ይሄ በእውነቱ አለመማር እንዴት ደግ መሰላችሁ። እንደው እኔ እውነቱን ለመናገር አለመማር አለማንበብ እንደ ልብ ያናግራል። ፍሬን የበጠሰ መኪና ማለት ነውና እንደ ልቡ ነው የሚያወራውና ብርሃናተ ዓለም ማለት የዓለም ብርሃኖች ማለት ነው። ይሄን ስያሜ ፓትርያርኩ ጳጳሳቱ አይደለም የሰጧቸው። ኢየሱስ ክርስቶስ ራሱ እኔ የዓለም ብርሃን ነኝ ብሎ ዮሐንስ 8:12 ላይ ተናገረ። እንደገና ደግሞ ማቴዎስ 5:14 ላይ ደግሞ እኔ የዓለም ብርሃን ነኝ ብሎ አልቆመም። እናንተ የማን ብርሃን ናችሁ አላቸው? የዓለም ብርሃን ናችሁ አላቸው። እሱ ኖላዊ ይባላል። ሐዋርያትን ኖሎት ብሏቸዋል። እሱ እረኛ ተብሎ እረኞች ብሏል። እሱ በግ ይባላል። በየዋህነቱ በመስዋዕትነቱ እኛ በጎች እንባላለን። በተጠባቂነታችን በመባዘናችን ጠፍተን በመገኘታችን በግ እንባላለን። እሱ በመስዋዕትነቱ በግ ይባላል። እሱ የተጠራበትን ለወዳጆቹ ሰጥቷቸዋል። አምላካችን ንፉግ አይደለም። ስጋውን ብቻ አይደለም የሰጠን፣ ራሱን ብቻ አይደለም ስሙንም አካፍሎናል። እና ብርሃን ተብሎ ብርሃን አሰኝቶናል። እሱ ሕይወት ተብሎ ውሉደ ሕይወት አሰኝቶናል። እና እኔ ስም በጣም ብዙ የረቀቀ የመጠቀ ሐሳብ ይኖረዋል። መምህር ብሩክ እንኳን ደስ ያለህ፣ እንኳን ለዚህ ያበቃ። ሌሎች መጽሐፍ እንደጻፍክ ሰምቻለሁኝ። በጣም ሰነፍ ነኝ እንኳን መጽሐፍ ብዙ ያመልጠይም ነበር አላነበብኩም። ወደ ኋላ ተመልሼ ሌሎች መጽሐፍ ለማንበብ ሞክራለሁኝ። ይንታ በቅኔ መልክ የሚያስተምሩ በጣም በሚያስቀርብ መልክ የሚነግሩን ናቸውና በተለዚህ ፕሮቴስታንት ቤተ እምነት ያሉት አንዳንድ የሚያነሱት ሐሳብ እዚህ ግባ የሚባል አይደለም እና እሱንም ሐሳቦች ያነሱ ተመልክተናል። ያው ትኩረት ሰጥተን መስማት ማውራት ስለማንፈልግ ማለት ነው። ወደ ቀጣይ መረጃችን ላምራ። በቀጣይ እንድንመለከት የምወደው ጥንክር አለ። አንድ ወደ ኦርቶዶክስ ተዋሕዶ ክርስቲያን የመጣ አንድ ሰው አለና ሶፊካ ቀርቦ እንዴት ቤተክርስቲያን ጋር መጣ ኦርቶዶክስ ነህ ብሎ ጠይቁታል። ግን አሁን ምንድነው ሃይማኖት? አሁን ኦርቶዶክስ ከየት ወዴት ሄደ? ከየትም ወዴትም አልሄድኩም። አሁን ኦርቶዶክስ እኮ በምን እንዴት ወደ ኦርቶዶክስ ገባ?
እንዳልኩ አሁን ካልኩ ቸርች የወጣሁበት ዘመን ረጅም ነው ብያለሁ። እንኳን ኦርቶዶክስ ለመሆን ይቅርና በሙዚቃ ውስጥም እኮ ብዙ ነገርን አሳልፌያለሁ። በዳንስም ብዙ ዓመትን አሳልፌያለሁ። ግን አንዳንዴ ደግሞ የሚገባ ቃል አለ፣ በቃ የሚገባ ጊዜ አለ። በቃ እኮ እንዴት ተመለስክ ወደ ኦርቶዶክስ ቤተክርስቲያን ብዬ ነው ራሴን የመለስኩት እኮ። እንዴት አደረክ? አካሄድህ እንዴት ነበር? በቃ አይ ቲንክ ቦሌ መድኃኒዓለም ቦሌ እሺ ሄድኩኝ። በቃ ትናንትና ህይወቴ እንደዚህ ነበር፣ ለአንድ አባት እንደዚህ ነበርኩኝ። ዛሬ ላይ እንደዚህ ላይ ነው ያለሁት። ስራዬን ሁሉ ነገር እና በቃ እኔ እዚህ ቸርች ውስጥ መሆን እንደምፈልግ በቃ የነበርኩበት ነገር በሙሉ ስህተት እንደሆነ አሁን ግን በቃ መንገዴን ስላገኘው እዚህኛው ህይወት ውስጥ መኖር እንፈልጋለሁ ብዬ አማከርኳቸው። ከዛ እሳቸው ደግሞ ያው እንደ ቸርቹ የቸርቹ ስርዓት አለ፣ ራሱን የቻለ ስርዓት። እንደዛ ስርዓት ያን ነገር እንዳደረጉኝ እኮ ተጠመቅ ከእንደገና አዎ በቸርች ውስጥ ጥምቀትን ወሰድኩ። እሺ ጥምቀትን ወሰድኩ። በስነ ስርዓት የምትማረው ትምህርት አለ እዚህ ልክ እዛ እንደምትማረው እዚህ የምትማረው ትምህርት አለ። እሺ ኖርማሊ ኦፊሻል ሳታደርገው በፊት ማለት ነው። እንደዛ አይነት ነገሮችን በቃ ቸርቹ ያለበትን ስርዓት በሙሉ ወሰድኩ። አሁን አትል ነው። ወደ ቀጣይ መረጃችን እናመራለን። ሌሎች ወቅታዊ ጉዳዮችን፣ ሐሳቦችን፣ የቪዲዮ መረጃ ማስረጃዎችን አቀርብላችኋለሁ። ንካት የዘመናችን ጴጥሮስ የዘመናችን ጳውሎስ ማለት ይህ ሰባኪን ምን አይነት ትውልድ እንደተነሳ ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው፣ እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው፣ እስኪ ትቀምሳታል ነው አይደለም? እውነታዊ ነው። ምድር ላይ እንኳን ምን ማድረግ ይቻላል? ይሄንን ልናስቆመው ግን አንችልም። ምእመናን ይሄ ቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔር ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለከለው እችላለሁ? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ? መምህር እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የስድቡ የምራቁን የትኛው እንዳትደነቁ፣ ከዚህ የበለጠ ነው። በክፋት እየባሰ ይሄዳል፣ በክፋት እየባሱ ይሄዳሉ። በቃ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን። ምንድነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ አለቀ። ከዛ ራሱ ይጠፋል። የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ስጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና ዕውቀት እንግዲህ ተረዱ። ምን ይላል? አይሁድም፣ አጋንንትም፣ መናፍቃንም፣ አሕዛብም ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን
የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ አሕዛብን መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ መስቀል ላይ ስለኔና ስለናንተ ፍቅር የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመሪያ